بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشوه يا أفريكا انقدا بروغرام تكتاتاوش زاريم أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ በየዕለቱ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለው የضيف አፍሪቂያ ወይም የአፍሪካ እንግዳ ፕሮግራም ነው። አብራችሁ የምቆየው መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። የዛሬው እንግዳዬ በማዕከላዊ ኢትዮጵያ መጅሊስ ፕሬዝዳንት ኢማም ሀጂ አብደልሃዲ ናቸው። ባረከላሁ ፊኩም። ካሁን በፊትም የዛሬ 2 ዓመት አካባቢ እንደዚሁ የአፍሪካ እንግዳ ተጋባዥ እንግዳ ነበሩ። ዘንድሮም አላህ ሱብሓነሁ ወተዓላ ወዶና ፈቅዶ በዚሁ በአፍሪካ ቲቪ ላይ የአፍሪካ እንግዳ ተጋባዥ እንግዳ በመሆን ያው የምንጠይቃቸውን ሐሳብ ለአድማጭ ተመልካቾቻችን ለማቅረብ ፈቃደኛ ስለሆኑ እኔ ከልብ አመሰግናቸዋለሁኝ። ቀጣይ 50 ደቂቃ አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች ያድርገን። አብራችሁን ቆዩ። طيب ኢማም እንግዲህ በቅድሚያ እኔ በጣም ነው የማመሰግነውት። አላህ ሱብሓነሁ ወተዓላ ፈቃዱ ነው አሁንም በድጋሜ እንደዚሁ በዚሁ በአፍሪካ ቲቪ መስኮት ብቅ ብለው የምንጠይቀውትን ሐሳብ ለማስረዳትና ለማካፈል ፈቃደኛ ስለሆኑ ከልብ አመሰግነውታለሁኝ። እንኳን ደህና መጡ ኢማም። بسم الله الرحمن الرحيم الحمد لله والصلاة والسلام على النبي الأمين محمد بن عبد الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد الحمد لله إنيم له لتنيا زور الله وفقون عند نجر مرسل مسطت مقابلة بمعدرج لو وفقن جيتا شكر እያቀረብኩ እናንተንም ደግሞ አመሰግናለሁ። جزاكم الله خير ማለት ፈልጋለሁ። طيب አላህ የሚጠቀም እንትን ያድርገን። በመናደርገው በመንነጋገረው ተጠቃሚ ኡመታችን ያድርግና እኛንም ደግሞ አጅራችን ይሰጣን አላህ እንለምናለን። ባረከላሁ ፊኩም ኢማም ሀጂ አብደልሃዲ። طيب እንግዲህ ያው በድጋሚ ሌላው ምንድነው እኛ ብዙ ጊዜ የምንቸገርበት የሚዲያ ሰዎች ኢማም እንዲህ አይነት ፕሮግራሞችን ለማቅረብ መርጠን አስበን እንትና ለዚህ ፕሮግራም ምቹ ናቸው ይሆናሉ ብለን ስንደውል ብዙ ጊዜ አብዛኞቹ እሺታን እናጣለና ለማሳመን ብዙ እንደከማለን። እርሶ ግን ማሻአላህ ችግራችንን በደንብ ስለሚረዱ በጠየቅናቸው ጊዜ ሁሉ እሺታቸውን አላጣንምና እንዳከበሩን አላህ ያክብረውት ለማለት ወዳለሁኝ። እንግዲህ እኛ ካልኩኝ የተገናኘንበት ወር ረመዳን ነው። ኢማም ሀጂ አብደልሃዲ የማዕከላዊ ኢትዮጵያ የመጅሊስ ፕሬዝዳንት ናቸው። ባረከላሁ ፊኩም። እስኪ እንደው የተገናኘነው በረመዳን ነውና ኢማም እንደው እርሶ ተወልደው ያደጉበት አካባቢ የረመዳን ድባብ ምን ይመስላል? በሱን ጀምር። አልহামዱሊላህ አንደኛ ቅድም ተናገርከው ይህ ግዴታችን ነው፣ ውዴታ ግዴታችን ነው። ምክንያቱም አላህ Subhanahu Wa Ta'ala አጅር እስከፈለግነ ድረስ ምናልባት በመነጋገራት ንግግር ወይ አንድ ሰው ሊጠቀም ሊሆን ይችላል፣ ብዙም ሊጠቀም ሊሆን ይችላል። ይሄ ከሆነ ከምን ኢንዲላህ Subhanahu Wa Ta'ala ተውፊቅ ነው። ስህተትም ከተናገርነ ደግሞ ከነፍስያችንና ከሸይጣን ነው። ስለዚህ ይሄ ዋጅብ ነው። ሲቀጥል ቀጥሎ ያቀረብከው ማዕከላዊ ኢትዮጵያ ክልል እንግዲህ እንደሚታወቀው ሴንትራል ኢትዮጵያ ወይ ማዕከላዊ ኢትዮጵያ ክልል ከ7 ዞኖችና ከ3 ልዩ ወረዳዎች ይዋቀራል። ያው እኔም በዛ ውስጥ ስላለው ነው ትንሽ ማብራራት የፈለኩት። ብዙዎች ማዕከላዊ ሲባል ወይ ሌላ ነገር ይመስላቸዋል ወይ ስለማይሉ ነው። እነሱም ዞኖች አንደኛ ስልጤ ዞን፣ ሀላባ ዞን፣ ሀዲያ ዞን፣ ጉራጌ ዞን፣ ምዕራብ ጉራጌ ዞንና ምስራቅ ጉራጌ ዞን የም ከምባታ ናቸው ዞኖቹ። ልዩ ወረዳዎች ማረቆ ልዩ ወረዳ፣ አቤና ልዩ ወረዳ፣ ጠምባሮ ልዩ ወረዳ ናቸው። በ10 መዋቅር ይዋቀራል። እኔ ቅድም እንደጠየቀኝ ስልጤ ዞን ነው
ተወልጄ ያደኩት ሳንኩራ ስልጤ ዞን ሳንኩራ ወረዳ መንዞ ፈጠን ቀበሌ ነው የተወለድኩት እና እዛ አካባቢ ረመዳን ልዩ ጣዕም አለው። አጠቃላይ እንደ ሙስሊሙ ማህበረሰብ ሲናይ በዓለምም በኢትዮጵያ ልዩ ድባብ አለው። እኛ አካባቢ ደግሞ ስንመጣ በቃ በአመት ተዘጋጅተው የሚጠብቁት ወር ነው፣ የተከበረ ወር ነው። በሸሪዓችን በዲናችን ውስጥ ትልቅ ቦታ ያለው ነው ረመዳን ማለት። ለዛ ህዝቡ ይዘጋጃል፣ አስቀድሞ ይዘጋጃል። ልብሱን በማጠብ በመግዛት ያለው እንደገና ለሌላቸው ሰዎች እርዳታ ድጋፍ ጣር በማድረግ አንዱ ለአንዱ አሳልፎ በማገዝ ያው እንግዲህ እንደሚታወቀው ሸህሩ ረህማ ወልመግፊራ ሸህሩል ዕጥቅ ምን النار ነው። በሸሪዓም በጣም የተያያዘ ስለሆነ ትልቁ በዓል ትልቁ ስነ ስርዓት ጸሎት ወይ የኢባዳ ወር ነውና ትልቅ ቦታ አለው ተወልጄ ባደኩበት ስልጤ ዞን ውስጥ እና ይሄን ይመስላል። ዙሪያው አሁን በተቀስኳቸው አካባቢዎች ቢሆን ተመሳሳይ ነው፣ ልዩነት የለንም። እንደ አቀኝ ሁሉም እንትን ቢለያይም እንትን የለውም ብዙ። ስለዚህ እንደዛ ነው። ረመዳን ማለት ትልቅ ወር ነው፣ በጣም የተቀደሰ የተከበረ ገበሬው ጭምር ስራ ቀንሶ ወደ ኢባዳ የሚገባበት፣ መስጂዱን የሚያጸዳ፣ አጥር ከሌለው የሚያጥርበት፣ ውሃ ከሌለው ውሃ፣ ፈርሽ የሌለው በቃ የሌላቸው ተጀምሮ የቆሙ መስጂዶች ካሉ እነሱን የሚሰራበት ወር ነው። እንደገና እርስ በርስ ተጣልቶ ከሆነ የሚታረቅበት፣ የሚዋደድበት፣ አብሮ የሚበላበት፣ የሚያፈቅርበት ወር ነው በአካባቢ። طيب بارك الله فيكم። በጣም ደስ የሚል ረመዳን ደስ ይላል። ሰው ተወልዶ ባደጉበት አካባቢ አሁን የተቃቀሳቸው ነገሮች አብረው የሚመጡ ናቸው ረመዳን ጋር ማሻአላህ። ሌላው እስኪ ኢማም ወደ ኋላ ልመልሰውትና እንደው ረመዳንን መጾም የጀመሩት በስንት ዓመት ሆነ ተቅሪበን? ያኔ እንደው የስንት ዓመት ልጅ እያሉ የስንት ዓመት ወጣት እያሉ ነው ረመዳን መለማመድ መሞከር የጀመሩት? እኔ ያው እንደ አካባቢው ሰው ነው። እንደ አካባቢ እኛ አካባቢ ትንሽ ሆነው ነው የሚጾሙት። እንደውም ካልጾማ በቃ ትንሽ ገና 7 ዓመት የ8 ዓመት ሆነው እንደውም ወላጆች አትጾሙ ሲል ራሱ በግድ እምቢ ብለን ነው የምንጾመው። እምቢ ብለን ተደብቀን ከዛ ከሰዓት ዙህር ካለፈ በኋላ በቃ እነሱ ይተዋሉ። ስለዚህ ሐቂቃ በጣም እስካሁንም ድረስ ያለ ባህል ትልቅ ጠብቆ የቆየ ባህል እሱ ነው። ሴቶች ልጃገረዶች ትናንሾቹ ትምህርት ቤት ሄዶ ተማሪዎች ራሱ አያጠፋም። አረት ይደክማል ገና አልወጀብኝም ሲል አይደለም እኔ ታላህ ይሪቃለው ሰው እየጾመ ይላል። ስለዚህ እኔም በዛው እድሜ ነው። ይሄ ባህል ደግሞ እስካሁንም አለ። በጣም ደስ የሚል ሐታ ሸዋል ራሱ አያጠፉም። አሁን ሸዋል ብዙ ጊዜ ሲተሚን ሸዋል ይባል የለም ተሸዋል 6ኛ አካባቢ አከታትሎ ነው የሚጾሙት። ረመዳን እንደፈታ ተፈቶ በማግስቱ ይጀምራሉ ሸዋል ከኢድ በኋላ ማሻአላህ። በዛ ራሱ ትልቆቹም አያጠፉም። እንደውም አንዳንድ ሰዎች እንግዲህ በሐዲሱ ሲተሚን ሸዋል ሲባል በሸዋል በ30ም 6 ቀን ነው። አሁን ያንን አንዳንድ እንትን ሆኖም ሲመጡ እንዴት በጾም በሸዋል ይበላሉ እንዴት ምናምን ብለው በጣም ከባድ እንትን ነው። እኔም በዛው አንፃር ትንሽ ሆነን ነው የጀመርነው ከጓደኞቻችን። አሁንም ድረስ ያለ ባህል ነው ማሻአላህ። ስለዚህ አካባቢው በራሱ ተጽዕኖ ይፈጥራል። ገና ልጅ እያላችሁ ጾምን ለመለማመር ለሞከር ለመጀመር አካባቢው በራሱ ሁሉም የአካባቢው ማህበረሰብ ልጆች ስለሚጾሙ አለመጾም በራሱ ያሳፍራል። طيب ኢማም እስኪ ሌላ አሁን ደግሞ እንግዲህ የዛሬ 2 ዓመት አካባቢ ስንገናኝ ማዕከላዊ ኢትዮጵያ መጅሊስ ፕሬዝዳንት አልነበሩም። በጊዜው ሀጂ መሐመድ ኸሊል ነበሩ ይመስለኛል።
አሁን ደግሞ ስንገናኝ የማዕከላዊ ኢትዮጵያ መጅሊስ ፕሬዝዳንት ነዎትና እንደው ሂደቱ ሽግግሩ ርክክብ ምን ይመስል ነበር? እስኪ እንደ ጠቀስከው ትክክል ነው። ከዛ በመላው ኢትዮጵያ ምርጫ ተካሄደ። የመጅሊስ ምርጫ ተካሄደ። ሁሉም ከቀበሌ ከመስጂድ ጀምሮ እስከ ፌደራል በዛ ምርጫ እንትኖች መስፈርቶቹም ነበሩ። በዛ ብቃት ያለው ሲባል ሰርቲፊኬትም ያው እኔ እንደሚታወቀው እዚህ ነገር ቆይቻለሁ ተምሬ ድሮ ከ30 ዓመት በፊት ሄጃለሁ። በዛ በሰርቲፊኬቱ ነው እኔ ወይ ከሳቸው ተሽዬ ሳይሆን አጋጣሚ በዛም ሊሆን ይችላል በጣም በተመቻቸ ሁኔታ ከህብረተሰብ አሁን ያለው መጅሊስ እንዳለ ከመስጂድ ተነስቶ ወደ ላይ ሲወጣ አጋጣሚ ሆኖ እኔም በዛው መረጥኩኝ። ከዛ በኋላ መጀመሪያም ቀደም ሲልም ቢሆን አብረን ነበር ምንሰራው ማለት ነው። አሁንም አዲስ ነገር ምንም የታየ ነገር የለም። ተወያይተን እሳቸው አሁንም ቢሆን አብረን ነው ተወያይተን ነው ምንም እንትን ያለ ነገር የለም። ከዛ ነው የመጣሁት። ከመስጂድ ተነሳው ወረዳ ገባው አዛም አለፍ ሳንኩራ ወረዳ ትልቅ ሰፈሬ መስጂድ አለች። ከሷ ተነስቼ ሳንኩራ ወረዳ ከሳንኩራ ደግሞ ለዞን ብለን ወራቤ መጣን ዞን። ከዞን ደግሞ ወደ ክልል በመላው ኢትዮጵያ የተደረገ ሂደት ነው። ህዝባዊ መጅሊስ ሆኖ ከታች እስከ ላይ በዛ አጋጣሚ መርጬ መጥቼ እዛ ቢሮ ስራው ጀምረናል። አሁንም ስንለያይ ራሱ ተሰብስበን በሁሉም በኢትዮጵያ በአብዛኛው ኢትዮጵያ የተደረገ ነው። የድሮ አሁኑ በለውጡ በእንትን አድርገን በመሸኛኘት ሰርቲፊኬት በመስጠት ተሽሪዕም ማበረታቻም በማድረግ በእንደዚህ አይነት ሆኖ ሽግግር ተካሂደዋል በመላው ኢትዮጵያ ማለት ነው። በቀደም ከምርጫ የመጣው መጅሊስ ይሄ ደግሞ እኔ በዚህ አጋጣሚ ብቃት ኖሮኝ ሳይሆን እንደ አጋጣሚ ሆኜ ከመጣው እዚህ ጋር ሙስሊሙ ሁሉ የኔ ክልል ብቻ ሳይሆን በመላው ኢትዮጵያ ያለው መጅሊስ አመራሮች ጎን ሆኖ የበለጠ የተጠነከረ ይለያል። ብዙ ነገር ሰርተዋል። አሁን መጅሊስ አልሐምዱሊላህ መሪዎቻችንን ሀገራችን መንግስትን ሜዳ አመቻችቶ ይሄው ብሎ ተወዳደሩ ብሎ ወዛ ወጣ የሚለውን እየመከረው አድርጎ አሁን ይሄ መጅሊስ ብሏል። ማሻአላህ የ50 ዓመት ጥያቄያችን ተመልሶ ያለ የተዋቀረና በዚህ ደግሞ በፌደራል መጅሊሳችን ፕሬዝዳንት ማሻአላህ ቀን ሌሊት ሳይሉ ዛሬ ሆነ አገር ናቸው ዛሬ አንድ ክልል ናቸው እየገመገሙ እየተከታተሉን ደካማውን እያበረታቱ ጠንካራው እያሉ ዶክተር ሀጂ ኢብራሂም ቱፋ አላህ ይحفظهم ናቸው። አሁን አላህ በረካ አርግ ይጠብቃቸው። በዚህ አይነት ጥሩ ነገር ብዙዎች እንደ ምሳሌ ብንወስድ በእኛ አካባቢ ራሱ ወደ 3 ዩኒቨርሲቲ የተጀመሩ አሉ። በማዕከላዊ ክልል ሂክማ ወራቤ ላይ፣ ሱና ሀላባ ላይ፣ ሂዳያ ጉራጌ ምዕራብ ጉራጌ ዞን ውስጥ ያን ሁሉ ሞራል ባይኖር አይዟችሁ ባይባል ህዝቡም እንትን አይልም ነበር። ይሄ ጥሩ ነገር የሚታይ ነው። ይሄ ደግሞ ለሙስሊሙ ብቻ ሳይሆን እዛ ዩኒቨርሲቲዎች ውስጥ የሚማሩ የተለያየ እምነትን የተከተሉ ይማራሉ። አገር በብቃት በእውቀት ሲመራና ያለ እውቀት ሲሆን ልዩነቱ የታወቀ ነው። ኢትዮጵያ እንደሚታወቀው 50% ሙስሊም 50% ሌላ ነው። ስለዚህ 50% ሳይማር እንትን ቢል ለሀገሪቷም ጉዳት ስለሆነ ይሄን ደግሞ መንግስታችን የለውጥ መንግስታችን አስቦ ይኸው ሜዳው ስሩ ብለው ጣልቃ ሳይገቡ አይዟችሁ እያሉ ለዚህ ማብቃት አገሪቷን ወደፊት ኢጣፋንታዋ ራሱ ትልቅ ቦታ የማድረስ ነው። እኔ ሐቂቀተን ይህንን ተከትለን ሁላችን አውቀን አንድ ሆነን የበለጠ እኔ አሁን ለኛ ክልል 3 ሲሆን ለምሳሌ በቂ ነው ብዬ ሳይሆን በኢትዮጵያም ደረጃ አሉ
ለምሳሌ 20% ሙስሊም አለበት ቢያንስ ስንት ዩኒቨርሲቲ አለበት ያ በጋራ እየሰሩ አገራቸው እንደ ኬንያ ብትወስድ ትልቅ ቦታ ነው ያለው ስለዚህ እኛም እንደዛው መስመር ጀምረናል በዚህ ደግሞ ሁላችን እንደ ሙስሊም ተጠናክረን መስራት ለሀገራችን ለልማታችን በጋራ ሀገራችን እንድናሳድግ ሁላችንም በአንድ መነጽር ታይተናል የሚላሉ የጎደሉንን ነገሮች ደግሞ በዲፕሎማሲ በንግግር በሹራ በውይይት እየተስተካከለልን እየሄድና አንዳንድ እናቀርባቸው ጥያቄዎች በትምህርት ዙሪያ ሴቶች ዙሪያ አንዳንድ ቦታ መስጊዶች ችግር አለባቸው እነሱንም ተወያይተን አሁንም እየተወያየ ነው ፌደራል መንግስት ብቻ ሳይሆን ክልሎችም ራሱ በር ከፍቶ እንደውም ካንዴ ሁለቴ ተገናኝተን ውይይት አድርገን በአንድ በሚያደርገን ነገር ተናበን በሊማቱ አገርን በመጠበቅ ሰላም በመጠበቅ ተወያይተን በመንላይ ሃይማኖቶች ነገር ደግሞ እኛም ራሳችን ሌላው ምዕራፍ እንዲሄድ ሃይማኖት ተቋማት ራሱ አለ የተመሰረተ ከላይ እስከ ታች እስከ ክልልም አሉ እስከ ዞንም አሉ ከነኝ እየተወያየን በዚህ ደረጃ ነው ያለነው ይሄን ይመስላል طيب بارك الله فيكم ስለዚህ ኢማም በማዕከላዊ ኢትዮጵያ የነበረው የመጅሊስ ምርጫና ሽግግር ፍጹም ሰላማዊ በሆነ ሂደት ተጠናቋል ማለት ይቻላል بارك الله فيكم طيب ሌላው ኢማም በቅርቡ በሶሻል ሚዲያ ላይ ሲዘዋወር የሆነ መሰረት ድንጋይ እያስቀመጣችሁ ያየሁ መሰለኝና በማዕከላዊ ኢትዮጵያ መጅሊስ ዋና ቢሮ መርሃ ግብር ማስጀመሪያ መሰረት ድንጋይ ጣላችሁበትን ሁኔታ ያየው መሰለኝና እንደ እሱ ማሻአላህ እንዳየሁት ከሆነ በጣም ደስ ይላል በጣም ግዙፍ ነው እንደው ለመሆኑ በምን ያክል ጊዜ ይጠናቀቃል ምን ያክልስ ይፈጃል ከማዕከላዊ ኢትዮጵያ ውስጥ ካሉ ሙስሊም ማህበረሰብስ ምን ይጠበቃል እንደሱን አስመልክተው አንድ ሁለት ቢሉኝ ወደድኩኝ በጣም ጥሩ ጥያቄ ነው ያው እንደሚታወቀው በብዙ ቦታ በአገራችን ለክልሎቹም ለዞኖቹም ለሁሉም ቢሮ አልነበራቸው አሁን ነው ይሄው በአዲሱ መንግስት በአዲሱ መጅሊሳችን ይሄ አቅጣጫ ተቀምጦ አልহামዱሊላህ አሁን እኛም በዛው ተንተርሰን የዞናችን መንግስት ጥያቄ አቅርበን መሬት ተሰጥቷል በእና ሀጂ መሐመድ ኸሊል ጊዜ መሬት ይዘው የተወሰነ መሰረት አድርገው አንድ 5 ክፍል ጀምረው ነበር ያው እሷን እኛ ከመጣን አጠናቀን በእኛ መጅሊስ ከመጣ እሷ አልቃ እንደውም ተጨማሪም አንድ ሁለት ክፍሎች የአካባቢው የወራቤ አካባቢ ወጣቶችና ባለሀብቶች 1 ሚሊዮን ምናምን በሚበልጥ ብር ሰርቶ አጠናቀዋል ደውረት ውዱ ማድረጊያ አገልግሎት ሰጪዎች ቦታ አንድ ክፍልን ተጨማሪ እኛም ጨምረን ሰርተን በቅርብ ጊዜ አሁን ሲመለስ በቅርብ ጊዜ እንገባለን ከክራይ ዳና ማለት ክራይ መሆኑም ያለበት ይሄ ነው አንድ ሰው መቀመጫ ሳይኖረው ይሰራለው ማለት ይከብዳል ክራይ ያወጣ በሌለው ኢኮኖሚ እንትን አይደለም እሱን ጨረስነና መጅሊስ ማለት ይቀያየራል ዛሬ እኔ ነገ አንዱ ሌላ ነው ቢያንስ ለሚመጡት ሰዎች ገቢ የሚሆን ነገር ቢሮ ክልሉን የሚመጥን ብለን እንደሚታወቀው እኛም ብቻ አይደለም ከዛ በፊት በኒሻንጎልም ሌሎችም እንደዚህ መሰረት ድንጋይ አስቀምጠዋል እኛም ደግሞ በተመሳሳይ ወደፊት ሱቆች ያሉት በብዛት ለክልሉ ገቢ የሚሆን መስጂድ ያለው በመሃል ቢሮ የመጅሊሱ ያለበት ገስት ሃውስ እንግዳ ያለበት ተከራይቶም አጠቃላይ እንትኑ ገቢው ለዚህ ድርጅት ለመጅሊሱ እንዲሆን አስበን ፕላን አሰርተን ፌደራል መጅሊስ እና ዶክተር ሀጂ ኢብራሂም ክትትል አድርገው በአጋጣሚ ታቸው ሌላ ከዛ ቀደም ብሎ የተያዘ ጉዳይ ስለነበረ ቢያንስ ከ6 በምክትል ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም እና ሼክ ሐሚድ ሙሳ ሌሎችም እና ፈይሰል እና እስማኤል ፋሪስ ሌሎች ዋና ሴክሬታሪውም
ተምኪን ተሰብስበው መጥተው አይተው ይሄን አስቀምጠናል። ኢንሻአላህ እኛ ሰበቡን ማድረግ አለብን። የሚሰራው አላህ ነው። አላህ ይሰክርለታል። አንድ ሰው ራሱ እኔ G+8 ነው እንግዲህ G+8 ያልነው በ8 በጀነት በር 8 በሱ ሰይመን ማሻአላህ ተፋኡሉ ብለን በጣም ደስ ይላል። ማሻአላህ ይሰራው አላህ ያመጣልናል። ኢንሻአላህ ህዝቡም ይተባበራል። ማዕከላዊ ኢትዮጵያ ክልል ማሻአላህ አሉ ብዙ ሙስሊሞች። ማዕከላዊ ኢትዮጵያ ክልል ሲባል ሁለተኛ አዲስ አበባ ማለት ነው። አብዛኛው ሰው የማዕከላዊ ኢትዮጵያ ክልል ስልጤ፣ ጉራጌ፣ ሌሎችም ያልጠራዋቸው አላባም፣ ሀዲያም በብዛት ይኖራል አዲስ አበባ። ያ ተወላጅ አገራቸው ነው። እዚህ ይሄ ደግሞ ይህንንም አካባቢያቸው እንትን አድርገው አስተካክሎ ቢሮም ብዙ ኃላፊነትና ይጠበቅብናል። እኛ እንደ መንግስት ቢሮ አይደለም ስራችን እዛ ቢሮ ውስጥ የሙስሊሙ ያለበትን ሃይማኖታዊ ጉዳዮች ተከታትሎ ማስፈጸም ከመንግስትና ከህዝቡ መሃል እኛ ያለውን ማቅረብ ያ ነው። ያን ለማድረግ ደግሞ ያስፈልገዋል ማቴሪያል ያስፈልጋል፣ ኢኮኖሚ ያስፈልጋል። ለዚህ ደግሞ የመጅልስ ምንጩ ገቢ ዋናው ይሄ መሆን አለበት። ሌላውም ደግሞ ህዝቡ በየመስጂዶቹ በክልሉ አዋጥቶ ይሄን ነገር መደገፍ ስራውን መደገፍ ሐቂቃ በጣም እኔ አላህን አመሰግናለሁ። ከዛ የክልላችን ህዝብ ያመሰግናል። ምክንያቱም ከተመረጥን በኋላ አስሩም መዋቅሮች የአንድ ጁምዓ ለመጅልሱ ገቢ አሰባስበው ለምሳሌ እንደ ብንወስድ 100 ብር ብንል በአንድ ቦታ ተገኘች ብንል ያችን 100 ብር 30ዋን እዛው ለመስጂድ እንድትቀር ተነጋግረን ቀጥሎ 25ቷ ለወረዳው መጅልስ እንድትሄድ ቀጥሎ ደግሞ 25ቷ ለዞኑ መጅልስ እንድትሄድ ቀጥሎ ያለችው 20 ነች 100 ሞላ ማለት ነው። 20ዋ ለክልሉ እንድትመጣ አድርገን አብዛኛው 60% በጥሩ ሁኔታ ተሳክቷል። በተለይም አላባዝና ስልጤ ዞኖች በከፊል በሌሎችም በልዩ ወረዳዎች ተፈሲህም አንድ ትልቅ ነገር ነው። ምክንያቱም በአንድ ነገር ወይ በሐጅ መንተረስ ተንተርሶ መስራት እንደሌለብን ከላይም ከፌደራልም ካሉትም ተነጋግረን ራሱ በራሱ እንዲያደርግ ከወረደው አቅጣጫ አንዱ የራሱ ገቢ የሚኖር ህንጻ ወቅፍ ነገር መስራት ነው። ይህ ህንጻም ደግሞ ቢሮ ብቻ አይደለም፣ ሰደቃ ጃሪያ ነው፣ ለአኺራም ይጠቅማል። እና ይህንን አድርገን ነው ኢንሻአላህ እስከ 180 ሚሊዮን የተገመተ ነው። ሰፊ ነው። ብዙ ክፍሎች አሉት። ብዙ ሱቅ፣ የገበያ ማዕከል፣ መስጂድ ኢንሻአላህ ያን እኔ በአላህ ተስፋ አለኝ በቅርብ ጊዜ እኛው ራሳችን እንመርቀዋለን የሚል ተስፋ አለ። እናንተ መግዙን በዱዓ የሰማ ሁሉም ያግዘን ይላለው። ለኛ ክልል ብቻ ሳይሆን ለየቦታው ያለው መጅልስ እንደዚህ ማጠናከር አለበት። ለምን የመጅልሱ አቅም ውስን ስለሆነ ማለት ነው። ይሄን ይመስላል። طيب ሌላው እንግዲህ ሀጂ ያው እንግዲህ እንደሰማነው ከሆነ ራሱ ግራውንድ ፕላስ 8 ነው ማሻአላህ። በውስጡ በርካታ አገልግሎቶችን መስጠት የሚችል ቢሮ ነው። ቢሮ ብቻ አይመስልም፣ ምክንያቱም እንትኑ ሲታይ በጣም ግዙፍ ነውና። ሌላው ደግሞ መጅሊሱ ምናልባት የማዕከላዊ ኢትዮጵያ መጅሊስ ከሰው እጅ ለመጥራት ሰው ፊት ላለመቆም ራሱን የገቢ ምንጭ የሚያስገኝ ጭምር ነውና እንግዲህ እንደሰማነው ወደ 180 ሚሊዮን ብር አካባቢ ይፈጃል። ኢንሻአላህ ተመርቆ ምን ያደርገንና እንዳው ምን ያክል ጊዜ ይፈጃል ተብሎ ታስቧል እስከሚጠናቀቅ? የተቀመጠ ጊዜ ገደብ አለ እንዳው ተቅሪበን እንትን ነው እንዳይቀድ ነው እንዳይቀድ በ5 ዓመት አላህ ያሳካልናል ብለን እንገምታለን። የበለጠም ደግሞ በአንድ ዓመት አንድ አህለ الخير አንስቶ እኔ ሰርቼ ይኸው ቁልፉ ቢለን እኛ ብር እንፈልግ ራሱ ሰርቶ ሱብሃንአላህ ቢያደርግልን ደስ ይለናል። እቅዱ ያው እስከ 5 ባለው ጊዜ ያልቃል የሚል ታጫ ነው ያዝነው። አላህ ሲጨመርበት ነው ኢንሻአላህ ይሆናል። አላህ ይጨመርበት። ጊዜውም ረመዳን ምናልባት ይሄን ፕሮግራም የሚከታተሉ የማዕከላዊ ኢትዮጵያ ሙስሊሞች ብቻ ሳይሆኑ በአራቱም አቅጣጫ ያሉ በርካታ አህለ ኸይሮች አሉ፣ በርካታ ሀብታሞች አሉ፣ ገንዘባቸው ያለው እንደ አይነት ነገር የማይሰስትና ኢንሻአላህ እርሶ እንዳሉት
አንድ ወይም ሁለቱ ሰርተው ቁልፍ ሊያስረክቧችሁም ይችላሉ ኢንሻአላህ ነተመና ኢንሻአላህ طيب ኢማም ሌላው ደግሞ እዚሁ ሶሻል ሚዲያ ላይ ሲዘዋወር ማይቻለሁኝና እዛ በማከላዊ ኢትዮጵያ የወጣቶች ሊግ መስረታም የተካሄደ ይመስለኛልና እሱስ እንዴት ነበር ክንዋኔው ሂደቱ ምን ይመስል ነበር እስኪ በቦታውም ላይ ስለነበሩ መርሐባ አው እሱን እንደውም አንድ ሁለት ቀን ጉዞዬ ወደ አላስቀርቻለሁ ይሄንን ለመከታተል ትክክልና እኛ እንደሚታወቀው ፊት ነው ያለነው በእድሜም በምንም ማለት ነው ስለዚህ ጥሎ ያለው ወጣት ነው ወጣቶች ደግሞ የነገ ተረካቢ ሳይሆን ተዛሬ ጀምሮ ካዘጋጀ ስለዚህ በጣም ወሳኝ ነው ይሄንን ፍክራ ይሄ ሐሳቡ የመጣው ከፕሬዝዳንታችን አስበው ያው በሁሉም መስክ እንግዲህ ለአንድ ሀገር ልማት ሲታሰብ ወጣት ነው ያን ወጣት ደግሞ በትክክለኛው ቦታ ካላስቀመጥከው የተለያዩ ቦታ አልባሌ ቦታ ካዋሉ ሌላ ነገር ይወስዳቸዋል ይህ ማለት ደግሞ ለአገሪቷም ሸክም ይሆናል በኋላ አይደለም ለቤተሰቡ ይህንን በማሰብ እሳቸው አስቦበት ከጓደኞቻቸው ከአባላቶቻቸው አስበውም ደግሞ ዝም አላሉ ወደ ተግባር ሲገቡም ብቃት ያለው ኡስታዝ ሃይደር ኸድርን በጣም ጠንካራ የሆነ አገሩን የሚወድ ልማትን የሚወድ መሪ መረጡለትና አሁን ማሻአላህ በመላው ኢትዮጵያ የኛ መጨረሻ ይመስለኛል አካባቢ ያው ብዙም ሩቁም ስላልሆነ ሩቁን ጨርሰው ነው አሁን በማከላዊ ኢትዮጵያ በቀደም የተመረጡትም ከ10 መዋቅር ተመርጠዋል ወጣቶች መስፈርቱ ከባድ ነው ያን መስፈርት ያማሉት ወጣቶች ናቸው የተመረጡት አሁን እነሱም ያው ቢሮ ተከራይተዋል ኢንሻአላህ በቅርብ ጊዜ እነኚህ ወጣቶች ከአዲስ አበባም ከናይደሩም ካሉት ስራ አስፈጻሚዎች እንተናርጎ የራሳቸው ሆነ አላህ ይሰጣቸዋል እና አሁን ተከራይተው ስራ ጀምረዋል ተመርጠዋል ጥሩ መልእክትን ተላልፈዋል እና ወጣት ጠንካራ መሆን እንዳለበት አገሩን የሚጠቅሙ በልማት በሰላም ሁሉም ደግሞ እንደዛ እይታ ያላቸው ወጣቶች ናቸው የተመረጡት ማሻአላህ አላህ ያግዛቸዋል ስራቸው ቢቀጥል እኛም ደግሞ ባለችን አቅም ተጎናቸው እንሆናለን ይሄ ነው እኛ እንትን ስንል ወጣቱ ደግሞ ወጣቱ ብቻ ሳይሆን ሴቶች አለ እዛ ውስጥ የተለያዩ እንትኖች ሌላም ሲቪክ ማህበራት አለ የሙስሊም ቁርአን የተለያዩ ዑለማዎች ያሁሉ እንትን ይዋቀራል ይሄ ማለት መደራጀቱ በራሱ ለሀገራችን ጥቅም ነው ለልማትም ለመጅልሱም ቀኝ እጅ ነው ስለዚህ ስፖርት በተለያየ ነገር አሳልፋሉ ይመክራሉ እንደሚታወቀው በዚህ ጊዜ ብዙ ነገር የአውሮፓያን እንትን ብዙ እንትን የወረረን ጊዜ ነው ማይሆኑ እንትኖች ባህላችን ቋንቋችን ሌላ ባህል በሙስሊሙ ነው በክርስቲና የሌለ ባህል ይዞ እየመጣ ነው ያንን ለመገደብ ወጣቱ እንደዚህ ተደራጅቶ ስፖርት በመማር አገር በሚጠቅም ነገር በፈጠራ መሽጉል ወይም ቢዚ እንዲሆን ማድረግ ነው ያለብን ይህ ታይቷቸው ነው እነኚህ መሪዎቻችን ይህንን ማደራጁት እኛም ደግሞ ተከትለን ከጎናቸው ሆነ ቢያንስ የክልላችንን ከጎን ሆነን ጥሩ ቦታ እንዲደርሱ አላህን ይዘን እንታገላለን ኢንሻአላህ طيب ክብራትና ክብራን ቴሌቪዥናችሁን ዘጌት ብላችሁ ለከፈታችሁ የዛሬው እንግዳዬ በአሁኑ ሰዓት የማዕከላዊ ኢትዮጵያ ፕሬዝዳንት ኢማም ሀጂ አብደል ሀዲ ናቸው እንግዲህ ቀደም ሲል በዚሁ በሳውዲ አረቢያ ይኖሩ ነበር እንደዚሁ በዚህ በሳውዲ አረቢያ በአንጋፋው የመሐመድ ቢን ሰዑድ አልኢስላሚያ ዩኒቨርሲቲ የኩሊየት ሸሪዓ ምሩቅ ሲሆኑ በአሁኑ ሰዓት እንግዲህ ቀደም ብዬ ለመጠቃቀስ እንደሞከርኩት የማዕከላዊ ኢትዮጵያ መጅሊስ ፕሬዝዳንት በመሆን እያገለገሉ ይገኛሉ ፕሮግራማችን ይቀጥላል አብራችሁን ቆዩ طيب ኢማም እስኪ አሁን ደግሞ እንግዲህ የፌደራል መጅሊሱ በተለይ
የፕሮግራም እስከተቀረጸበት ዕለት ድረስ እንደው ምናልባት ማወቅ ከተቻለ ብዬ ነው። ቀጣይ ምናልባት ከሁለት ወር በኋላ አካባቢ ሐጅ ነው የሚኖረውና ፌደራል መጅሊስ በርካታ ነገሮችን በሐጅ ዙሪያ አሻሽሏል። ከምዝገባው ጀምሮ አቅም በፈቀደ ሁሉ እዚህም ወደ መካ አካባቢ ከመጡ በኋላ ሚና፣ ሙዝደሊፋ፣ አረፋ ላይ በርካታ ነገሮችን የነበረባቸውን ችግሮች፣ ክፍተቶች እየሞሉ ጥሩ ነገሮች እየሰሩ እንዳሉ በእኛ ማስተውለናል በቦታው ላይና እንደው ምናልባት ተቅሪበን በማዕከላዊ ኢትዮጵያ በዘንድሮ ዓመት እንደው ምን ያክል ሁጃጅ ተመዝግቦ ይሆን? አዎ እንደተቃቀስካቸው ቅድም እንዳልነው ምርጫ ራሱ ሲመረጥ በብቃት በእውቀት ዘመናዊነት እንዲላበስ በማድረግ ነው የተመረጡት። አሁን ሐጅን የሚመሩት ማሻአላህ ዶክተር ሳልህ ናቸው። በተለያዩ ዩኒቨርሲቲዎች ዶክተር መሐመድ ሳልህ በተለያዩ ዩኒቨርሲቲዎች የተማሩ ሱዳን ከሌላ ጀምሮ ማሻአላህ እንደዚህ አይነት ብቃት ያለው ሰው ሲሆን ይዞ ነው ወደ ውጤታማ የሚያደርግ። ስለዚህ ይህ ደግሞ እኛ እንደ ኢትዮጵያ ይሄ እንደ ምርጫ ነው ያመጣሁት። እንደ ማዕከላዊ ኢትዮጵያ ክልል ስንመጣ እኛም ከዚህ በፊት ልምድ አለው ጠንካራ የሆነ ሰው ነው ይሄን ዘርፍ የሰጣ ነው፣ ሐጅና ዑምራ ዘርፍ ማለት ነው። ሼክ ሳዲቅ ወጌቦ ይባላሉ። እሳቸው በዲግሪ በእስልምናውም በአካዳሚም ህግ ዲግሪ ያላቸው ናቸው። እንደገና በውስጣቸውም ባለሙያ ጠንከር ያለ ኮምፒውተር፣ የተለያየ አይቲ በጣም የተማሩ ሰራተኞች አግብተን ዘንድሮ እንግዲህ ብሩ በጣም ከፍ ብሏል። ያ ደግሞ በዶላር ምክንያት ነው እንጂ አዲስ ነገር እንትን ብሎ አይደለም። ያም ሆኖ ከአምናው የበለጠ ነው የመዘገብነው። እስከ ትላንት ድረስ በደረሰኝ ሪፖርት 200 ሰው የከፈለ 200 ሰው በማዕከላዊ ክልል ማለት ነው። አምና እንደው 170 ነበር ገደማ 160 እንደዛ ነበር የነበረው። አሁን በአዲሱ መጅሊስ 200 ምናምን የከፈለው 200 ነው። ከዛ በፊት በላይ ተመዝግበው ነው። እነዚህ መዝገባቸውን ጨርሰው ክፍያ ያጠናቀቁ ናቸው። እስካሁን እነዚህ ያጠናቀቁ ዝግጅት አሁን እንደውም ዛሬ ቀን ክትባት ይወስዳሉ። ዛሬ ክትባቱ አሁን ይሄ ለመድረስ እንዴት ቻልነ? የሐጅ ክፍል እኛ ፍሪ ያደረግነው ከሁሉም ነገር የሐጅ ዘርፍ ሳይመጡ እዛ ፓስፖርቱም ማሻአላ እንትን ከሚመለከተው ከመድረሺን አካል ተነጋግሮ ቅድሚያ እንዲሰጣቸው ሄዶ እያስጨረሰ ይዟቸው የሚጎትላቸው ሕክምናው መስፈርቱ ምኑ ራሱ ይዛ ቁጭ ብሎ የሐጅ ዘርፍ ኃላፊ እየጨረሰ እያበረታተ ቀን ሌሊት ሳንል ማን ጊዜም ማታም ቢደውል አለን ብለው ቢሮ ሄደው እንትን እያስተናገዱ ይሄን ደረጃ ደርሷል። ትልቁ ነገር ደግሞ ሁሉ ሰው አንድ ሰው በሆነ ነገር ከተመደበ እርካታ ማግኘት ነው ተገልጋዩ ማለት ነው። በጣም ደስ ብሏቸው ድሮ የነበረው ውጣ ውረድ አዲስ አበባ አንዴ እዚህ አንዴ ሁሉም በወራቤ ጣቢያው ማዕከል ነው። ሁሉም እዛ አልቆለት ተዘጋጅተዋል። ይሄ ትልቅ ነገር ነው። ህዝቡም ገና ስንሄድ እንሸኛቸዋለን፣ እናበረታታለን። አንዳንድ ስልጠናዎች ይሰጣል በእኛ እዛው ባለው ማለት ነው። ስለዚህ ተመሳሳይ በመላው ኢትዮጵያ የተደረገ ኦንላይን ተደርጎ ስራ ሁሉ በዘመናዊ በቀጥ መሆን አለበት። ይሄ ነው እስልምና ሲባል ሁሉም ነገር ነው። ሁሉም ነገር ሰዎችን ማገልገል ነው። ትልቁ ኺድማ ነው። ለሰዎች ኺድማ መስጠት በራሱ እርካታ ይሰጣል። ይሄንን የተደረገው ይሄን ደግሞ የተደረገው ከፌደራል ጀምሮ ብቃት ያላቸው ሰዎች በየዘርፉ ሲመደቡ ብቃት ብቻ ሳይሆን ውስጥም ፍላጎት ያለው ሀገሩን ለማቀደም ዲኑን ለማገልገል የተዘጋጀ ሰው በመሆን ነው። ስለዚህ እኛ ትልቁ ምሳሌያችን ሼክ ናቸው። ሼክ ሀጂ ዶክተር ሀጂ ሐፊዘሁላህ አንዴ የሆነ አገር ናቸው። አንዴ የት ነው አንዴ የት ብቻ እርፍት የለም። በኢትዮጵያም አንዴ በቃ በሰላሙም በልማቱም በሃይማኖቱም ሃይማኖቶች ራሱ ተቻችሎ እንዲኖሩ ትልቅ አስተዋጽኦ ነው ያደረጉት እያደረጉም ያሉ። እኛም ተመሳሳይ መሆን አለብን ነው እሳቸውን አርአያ በመከተል። ስለዚህ በዚህ ነው የተቀላጠፈውም ጥሩ የሆነውም። ሌላው ደግሞ ጊዜው አሳጠሩት ከሳዑዲ አረቢያ
ተሐጅ ዘርፍ በተላለፈ ጊዜ አሁን አልቋል። ሌላ ጊዜ እስከ ረመዳን እስከ ሐጅ እስከ ረመዳን ጭምር ነበር። አሁን በቃ በዚህ እንትን ተደርጎ ያለንን ኮታ በዚህ አድርገን ጨርሰናል እላለሁ። ይሄ ይመስላል። አይ በጣም ጥሩ ኸይር ኢንሻአላህ አላህ ይጠብቃችሁ፣ ብርታቱንም ጽናቱንም ይስጣችሁ ኢንሻአላህ። ያሰባችሁት ያለማችሁ ተሳክቶ ምና ያደርጋል። ሌላው ኢማም አሁን ማነሳው አሁን ይሄ ማዕከላዊ ኢትዮጵያ አካባቢ ማሻአላህ ቅድም እንደተጠቀሱት የወጣቶች ሊግ ተመስርቷል አሁን በቅርብ። እንደዚሁ ደግሞ ወደ 180 ሚሊዮን አካባቢ የሚፈጀው የተለያዩ አገልግሎቶች የሚሰጠው የመጅሊሱ የማዕከላዊ ኢትዮጵያ መጅሊስ ቢሮ እንደዚሁ ደግሞ ሂክማ ዩኒቨርሲቲ ማሻአላህ ጥሩ ይሄደ ይመስለኛል። አሁን ሰሞኑ እንዳውም ተቀዳሚ መጅሊሱ ምክትል ፕሬዚዳንት ሼህ አብዱል ከሪም ሲጎበኙ ያየው መሰለኝ ሶሻል ሚዲያ ላይና ሂክማ ዩኒቨርሲቲም ጥሩ ይሄደ ነውና እነዚህ ነገሮችን ስናይ እንደው ለየት ባለ መልኩ ከማዕከላዊ ኢትዮጵያ ሙስሊም ማህበረሰብ ምን ይጠበቃል ብለው ይላሉ? እንግዲህ ሙስሊሙ ማህበረሰብ ሌላው ቢሆን ህዝቡ ለሱ ትልቁ ሰነድ ከአላህ በኋላ ህዝቡ ነው። ይሄ እንዳልከ የተቃቀስካቸው ሂዳያ በል ሂክማ በል ሱና ማሻአላህ አሁንም ከህዝብ ነው የተጀመረው። ከተለያየ አገር ውስጥ ካሉ ውጭ ካሉ ከሀገራችን አህለል ኸይሮች ናቸው ውጭ የሚኖሩ አገርም ውስጥ አሁን ይህንን በሁለት እግር ሁላቸውም በሁለት እግር ማቆም አለብን ይላለው። ቅድም እንደጠቀስኩት የኛ ክልል ሰዎች ክልላቸው ብቻ አይደሉም ሌላም ቦታ ያለው አሉ። እኛ ካልሰራን ማን ይሰራልናል? ወደ አገራቸውም ዞር ብሎ እነኝን በተለይ ለአኺራ የሚጠቁ ስደተ ጃሪያ ናቸው። ሁሉ አንድ ሰው ሙሀይብነቱ የሚጨርስበት የሚማርበት ሳይማር የሚቀር ነበረው የሚማርበት ተቋም መገንባት እኔ ትልቅ አጅር አለው የሚል ነው። ከመስጂዶች ያልተናነሰ አጅር አለው። ስለዚህ ሁሉም ከመጅሊሱም ሆነ ከኮሚቴዎቹም እዛ አካባቢ ካሉት ጎን ሆኖ ይሄን ነገር ቦታ ቢያደርስ የሁሉም መነሻው ዒልም ነው። አልዕልሙ የሁሉ ነገር መሰረቱ ዒልም ነው። ያለ የሁሉም ነገር ማጥፊያ ነው አለማወቅ። አሁን እንደሚታወቀው በዓለም ደረጃ ሰዎች ሚሊኩት የሚያወጡት ምን ነው? የተማረ ሰው ነው ኤክስፖርት የሚያደርግ ማለት ነው። ስለዚህ እዛ የተማሩ ልጆች ወጥቶ ሌላ አገር ሰርቶ ወደ አገራቸው ነው የሚያለሙት ሲያገኙ። እዛ አልባሌ ሆኖ የሚቀር የነበሩ እንደ ምሳሌ ቢወስድልኝ አሁን ብዙ የቤት ሰራተኞች ከኛ አገር ይመጣሉ። በዛ በትንሹ የተማረና አሁን መንግስት ስልጠና ጀምረዋል። ማህበራዊ ክህሎት ሚኒስቴር አሰልጥኖ የላካቸውና ምንም ያላሰለጠናቸው የትና የሰለጠነው እዚህ መገር ይፈለጋል፣ ያልሰለጠነ አይፈለግም። ሰልጥኖ ሲሰራ ሀገሪቷንም ሲያነሳል ከፍ ያደርጋል ማለት ነው። ስለዚህ ይሄን ትምህርት ቤትን መደገፍ፣ ተቋማትን መደገፍ፣ የውሃ መሰረተ ልማቶችን መደገፍ፣ ሌሎቹም መንግስት ሁሉ ነገር አይደለም፣ መጅልስም እንደዛው ከናንተ ከህዝቡ ነው። ስለዚህ አሁንም ዛሬ ቢሊየነር ሆነው ነገ ሊያጣ ይችላል። ግን የሸኛት ነገር ለአኺራው ለደሃ የረዳ ያበላ የተቸገረን ያለበሰ ሰው ለእርካታው ከራሱ ይሆናል። ካላህ ቦታ ከሚያገኘው ሚንዳ በተጨማሪ ለራሱ ደስተኛ ይሆናል። ብር በማብዛት ደስተኝነት አይገኝ። ደስተኝነት የተራበች በማብላት የተቸገረ በመርዳት ይሄን ተቋማት ኸይር ስራ በመስራት ለወገኖች በመድረስ ለሀገር በመድረስ ይሄ ነው። ስለዚህ አሁን አገራችንም አላህ ሰላም ያድርግልን። ያለነበት ይሄንም አገር ሰላም ለኛ ኢትዮጵያ ብሎ ለመላው ኢትዮጵያ ቀኝ እጅ ነው። ከመጥፎ ነገር ይጠብቅና ትልቅ ቦታ ያደርስልን ይላል። ስለዚህ ህዝባችን እነኚህ ተቋማት ጎን መቆም አለበት። 50 ሎሚ ለ50 ሰው ቤት ነች፣ ለአንድ ሰው ሸክም። ስለዚህ ይህንን ነው ማለት መልእክት ማስተላለፍ የሚፈልገው። ሁሉም ተሰርቶ ወደ ስራ ቢገባ አልቆ የኛ ኩራት ነው። ካላህም ቦታ
እናገኝበታለን። ለዚህ ደግሞ የሚያስፈልገው አንድነት ነው። ዩኒቨርሲቲዎች አከሌ እስላም አከሌ እንደዚህ ወይ ሱኒ ወይ ሰለፊ ወይ ምን ሁሉም የሃይማኖት ተቋማት ስለሆነ ሁሉም ሙስሊሙም ክርስቲያኑም ተባብረን ለምሳሌ አረብኛ እዛቸው እነዛ ዩኒቨርሲቲ ውስጥ ይገኛል። ሁሉም ገብቶ ቢማር አረብ ሀገር ሲሄድ ባዳ አይሆን። ቋንቋ ነው ለአንድ ሀገር ለአንድ ህዝብ መግባቢያው ቋንቋ ነው። ቋንቋው ካወቀ የራስህ ያደርግሃል። እነኚህ ተቋማት እነኛ ሰዎች የሚያፈሩ ናቸው። ስለዚህ ያከሌ ተብሎ የሚተው አይደሉም። ስለሆነ ሁሉም ህዝባችን ከጎናቸው ሆኖ ከኛም ከጎን ሆኖ ከድርጅቶቹም ቦታ ቢያደርስ ትልቅ ነገር ነው። ምክር ይሄ ነው። ማስተላለፍ የምፈልገው ምክር ይሄ ነው። ሌላው ምናልባት ሀጂ ባረካላሁ ፊኩም እንግዲህ ትላልቅ ፕሮጀክቶች ናቸው የተጀመሩት። ለሌላም አካባቢ ምሳሌ መሆን የሚችሉ ናቸው። ሰራሃ የማዕከላዊ ኢትዮጵያ መጅሊስ ማዕከላዊ ኢትዮጵያ አካባቢ ሙስሊም የጀመራቸው ፕሮጀክቶች በጣም አንጋፋ ናቸው። ሌላውም አካባቢ ሊከተላቸው የሚገቡ ናቸው። እንደው ምናልባት ከዚህ ጋር ያይዛ አሁን ያለው የማዕከላዊ ኢትዮጵያ መጅሊስ የወደፊት እቅዳችሁ ህልማችሁ ምንድን ነው? የኛ የማዕከላዊ ኢትዮጵያ መጅሊስ ከፌደራል መጅሊስ እቅድ የተያዘ ነው። እቅድ አሁን ሰሞኑ በፌደራል በ24 ሰብስበዋል። በዛ ብዙ ነገሮች ይጸድቃሉ፣ ይወሰናሉ። ከዛ ተንተርሰን እኛም የነሱን ተከትለን የራሳችን ጨምረን ለራሳችን የሚሆነው አድርገን ጥሩ ነገር ለማድረግ አንደኛ ሙስሊሞች እኛን ፈልገው ሳይሆን እኛ እነሱን ፈልገን እንድንሄድ ለነሱ ችግራቸው ደርሰን በቦታው እንድንፈታ እንደገና እንትኖች መርከዘል ቁርአን የህፍዝ ቁርአን ማዕከላት ቢያንስ በ10 መዋቅሮች አንዳንድ እንዲሆን ያሉትንም በማጠናከር እንደ በያን የመሰሉ አቡበክርን የመሰሉ አባስ የመሰሉ ብዙ እንትኖች አሉ። ወህደተ ንሳ ባላባ ዞን አሉ፣ በጉራጌም አለ ኡበይ ኢብኑ ከዕብ ሌሎች አሉ። ትላልቅ የህፍዝ ማዕከሎች አሉ። እነሱን ማጠናከር ለሌላቸው ደግሞ እንዲህ በአቅማቸው ያህል እንዲፈጠር የማድረግ እቅድ መስጂድ የሌላቸው ቦታ ተነጋግረን ከሚመለከታቸው ከመሪዎቻችን እንዲኖራቸው መስጂድ ቦታ በማድረግ መቃብር የሌላቸው አካባቢ አሉ፣ ለነሱም መቃብር ቦታ እንዲሰጥ በማድረግ ሌላው የዚህ ሁሉም ዋናው እምብርት ዋናው አስኳሉ ሰላም። ያን ሰላም ደግሞ ከሌላም እምነት ተከታዮች ጋር ተናበን ተባብረን እንዴት ሆኖ እንዲቀጥል እንደመጣ አይደለም። እኔ ትንሽ ናቸው የቱን ኩሽታ ሊኖር ይችላል። ይህ ሰላም እንዲቀጥል የማድረግ እቅድ በሰሞኑን በሳና ትልቅ የሆነ ኮንፈረንስ አለ። የኛም ሌሎች ተሳትፈዋል። ቀጣይም በስቲዶም ደረጃ የሚደረግ ሰላምን በተመለከተ አለ። በሱም በጥሩ ሁኔታ ተሳትፈን ሀገራችንን ሰላም ሆነ እንድትጠብቅ የማዕከላዊ ክልል እስልምና ጉዳይ ብቻ ሳይሆን የኢትዮጵያ የ14ቱም የ12 እና የ2 ከተማ አስተዳደሮቹ መጅሊስ ትግራይ እንዲኖር እነሱም የተሰጣቸው አቅጣጫ ከፌደራል ይሄ ነው። ይሄ አቅጣጫ ነው የተሰጣቸው። ምን ፈጽመው ይሄን ነው ለማ ስንል ለራሳችን ስንል ለሀገራችን ስንል ያለው ልማት ዛሬ ድሮ እዚህ 30 ዓመት የነበርነ ጊዜ ምናስበው የነበረው ዛሬ እየታየ ነው ሀገራችን። ይሄን ሀቅ ደግሞ መካድ አይቻልም። አዲስ አበባ ብዙዎቹ ሌላ ሀገር ነው እየመሰከሩ ያሉ ትላልቅ ሚዲያዎች፣ ትላልቅ ሰዎች፣ ታዋቂ ሰዎች የመጡ የመሰከሩላት ያለች ሀገር ናት። ያንን ደግሞ ለመጠበቅ በመንግስት ብቻ አይጠበቅም። እኛ የሃይማኖት መሪዎች ጭምር እጅ ለእጅ ተያይዘን ተናበን ያን ሰላም መጠበቅ እና ለማ ስንል ለራሳችን ለልጆቻችን፣ ለሴቶች
ሰላም እጦት ምን ያህል ችግር እንደሚፈጥር እያየን ነው። በሀገራችንም ውስጥ ባለፈው ቀደም ሲሉ ሰላም ባልነበረባቸው ክልሎች እስካሁን ተፈናቅለው በችግር ላይ አሉ። ስለዚህ መላው ኢትዮጵያ የሆነ ሁላችንም ተባብረን ይሄንን የእምነት ተቋማት ታዋቂ ግለሰቦችም መሪዎቻችንም መንግስትም ይሄንን እንትን ጸንቶ የሚሄድበት መንገድ አቅደን እየሰራን ነው። ያን ደግሞ አላህ ማግዘን አላህ ሀገራችን ሰላም አደርጋታል ኢንሻአላህ። طيب بارك الله فيكم ኢማም። እኔ በጣም ደስ ያለኝ እኔ እንግዲህ በጣም ጥሩ ነገሮችን ነው ሰራህ ያነሳ ነው። እኔ እንዳው ኢማም ከልብ ነው የማመሰግነውት። አላህ Subhanahu Ta'ala እድሜና ጤና ሰጥቶት እነዚህ ያሰባቸዋቸው የወጠናቸዋቸው ውጥኖች ጫፍ ደርሰው እንዳው ሲሆን ምርቃኑ ላይ የምንገኝ አላህ ያርገን ነው የምለው። ሌላው እንግዲህ በርካታ ነገሮችን አንስተናል። ሰዓት ባይገድበው ኖር ሌሎች ነገሮችን አነሳ ነበር ሀጂ። በድጋሚ ስለመጡ ደስ ብሎኛል። ምናልባት ማጠቃለያ ሐሳብ እኔ ደግሞ ሳላነሳቸው ይዘነጋኋቸው ምናልባት ማስተካከያም ሐሳብ ካለዎት እሱን ይስጡኝና እንሰነባበታለን። ባረከላሁ ፊኩም። አንተ ምንም የሚቀር ነገርም የለም። እንደው መረሳ ነው እያሳወስከን ነው። ጋዜጠኛ ማለት ደግሞ ይሄ ነው። አንተ ጋዜጠኛም ብቻ ሳትሆን ማሻአላህ ሀገሬን የምትወድና ካለሁም ካየሁት ከምታነሳቸው ጥያቄዎች እኔ የሚለው ማክበር የሚፈልገው አሁን በሀገራችን ሁላችን ተያይዘን ሌላ ያኮረፈ ምንም ያለ ምን ለምሳሌ አውሮፕላን ተቋረጠ አይሄድም እንደዚህ ችግር አለ ምን እያለ እንሰማለን ሰሞን ማለት ነው። እና ትንሽ እስኪ አቅል ገዝተን ትንሽ ሰከን ብለን ማን ነው ወጣው ማንን እየመታን ነው ማንን እያፈናቀልን ነው የሚለው አስበን በአራቱም ማዕዘን ሀገራችን ላይ የኸይር ወር የሌላም እምነቶች እንትን ያለ ነው። ሰከን ብለን ወደ ሰላም ብንመለስ የኔ ማለት ቀርቶ ለኔ አሁን የሆነ ስልጣን የሆነ ነገር ሲፈልግ ለኔ ነው ማለት ለራሴ ነው ይሄን ሁሉ ማነሳ ለናቴ ለልጄ ለሀገሬ ለቤተሰቤ ብለን ያን ወደ ጎን ነው ተናበን ሁሉም አስተሳሰቡ ለየት ቢልም በእምነት በፖለቲካም ሊለያይ ይችላል። ግን ያን ወደ ጎን ትቶት አንድ ሆነን እቺን ምናያትን ጭላንጭል ልማት ጥሩ በሌለ ነዳጅ በሌለ ሪሶርስ ይሄ እየተደረገ ያለውን እንዲቀጥ ብናደርግ ይሄም ራሱ ትልቅ ደስ የሚለው በራሳችን በህዝባችን ግድብን የመሰለ ነገር ጨርሰን ሌላም እየፈለግን ባለ ሰዓት ያ ደግሞ ማያስደስታቸው ሰዎች ተነስቶ እርስ በርስ እንዲያደርጉን ማንን ለመጥቀም ነው የሚለው አስበን ብንመለስ በጣም ደስ የሚለው ደግሞ ሰሞኑ ምን ሰማው ነገር አለ ከሰሜን አካባቢ የተመለሰ ትልቅ ነገር ነው። እንደዛ ቢሆን ሌሎችም ተመልሰው ምርጫ አርበዋል በምርጫው አድርጎ ለሀገራችን ወደለ ለምን ችግር ካለ የትም እንኳን እንከበረው ሰላም ኢማም የሁሉ ነገር መሰረት ሰላም ስለሆነ ስለዚህ አሁን ባጭሩ ሰሞኑ አንተ አዲስ ፓስፖርት ይዤ ነበር ያ አልቆብኝ በቃ ሲያየው ራሱ አስደነገጠው። የዲፕሎማት እንዴት ያዝካለ አይ ዲፕሎማት አይደለም ይሄ ታናዋል በቃ ራሱ እንደዛ ነው እየተከበርከ ሲሄድ ሌላም ሀገር ይሄ እንደዚህ ነው። ሀገራችን ጦርነት ምናምን ዞን ቦታም አይሰጥም። ስለዚህ ጊዜ ውጭ ነው ኖሬ ያሳለፍኩት። በተለይ ወጣት ሆናችሁ ሰከን ብላችሁ ብትመለሱ የሚል ነው። ለምን ለራሳችን ስንል ጉዳቱ ዞሮ የሁላችንም ትክክል ቤት ቃጠል የሚቀር ነገር አለ ምንም ነገር አንደኛ ምንም እኛም እዛ ውስጥ ነው ማለት ያን ቤታችን የሰራነው ቤት በናቃት የበለጠ ሳር ቤት ከሆነ ወደ ኪዳን ቆርቆሮ ከሆነ ወደ ግንብ እንድንቀይረው ብናደርግ ያ ደግሞ በሰላም ነው የሚታወቀው። ባረከላሁ ፊኩም ኢማም ባረከላሁ ፊኩም። ሰግናለሁ። طيب
ይህን ማስተላለፍ ነው። ሽክራን ኢማም ሀጂ አብደልሃዲ ባረከላሁ ፊኩም። በጣም ጠንከር ያለ መልእክትን ያስተላለፍኩት ሐቅ ነው። የሁሉ ነገር መሰረቱ የሁሉ ነገር የእድገት መሰረቱ ሰላም ነው። ሰላም ሲኖር ሁሉም ነገር ይኖራል። አላህ Subhanahu Wa Ta'ala ሀገራችን ሰላም ያርግልን። ካደጉት ሀገሮች ተርታ ተሰልፈን የምናይበት ቀን ቅርብ አይሆንም ኢንሻአላህ። ይሄን አላህ ያድርገው እያልኩኝ ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበሩት የዛሬው እንግዳዬ የማዕከላዊ ኢትዮጵያ መጅሊስ ፕሬዝዳንት ኢማም ሀጂ አብደልሃዲ ነበሩ። ባረከላሁ ፊኩም። እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነበር። ፕሮግራሙ እስካሁን ይመስል ነበር። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።